ሰላም ጤና ይስጥልን ውድ በሀገር ውስጥና በውጭ የምትገኙ ቤተሰቦቻችን ከገበታ ሚዲያ የዕለቱን አበይት ዜናዎችንና ትኩስ መረጃዎችን ይዘንላችሁ ቀርበናል። አብራችሁን ቆዩ። በቅድሚያም ዋና ዋናዎቹን ሰበር ዜና። ህወሓትና የኤርትራ መንግስት በአዲስ ጥቃት የፕሪቶሪያውን ስምምነት ለማፍረስ የተዘጋጁ መሆኑን አምባሳደር ሬድዋን ሁሴንና አቶ ጌታቸው ረዳ ተናገሩ። በሰሜን ኢትዮጵያ አዲስ የጦርነት ደመና ማንዣበቡን የገለጹት ሁለቱ ከፍተኛ አመራሮች ዓለም አቀፉ ማህበረሰብ የአፍሪካ ህብረትና ተጽዕኖ ፈጣሪ አካላት በህወሓት ጽንፈኛ ቡድንና በአስመራው መሪ ላይ አስቸኳይና ጠንካራ ዲፕሎማሲያዊ ጫና እንዲያደርጉ ጥሪ አቅርበዋል። በዝርዝር ይዘነዋል። በሌላ በኩል ከመንግስታዊ ሚዲያ ኤቢሲ ጋር ቆይታ የነበራቸው የትግራይ ሰላም ኃይል ዋና አዛዥ ጀነራል ገብረ እግዚአብሔር በየነ ወዲያንጥሩ ወቅታዊውን የትግራይና የኢትዮጵያን የፖለቲካ ሁኔታ አስመልክቶ ጠንከር ያሉ መልእክቶችን አስተላልፈዋል። ትሰሙታላችሁ። ይህ በእንዲህ እንዳለ የፌዴራል መንግስቱ ህወሓት ላይ እርምጃ እንዲወስድ ኢዜማ ጠየቀ። አካሄዱ መኢሶን ይመስላል በሚል የሚተቸው ኢዜማ በትግራይ ያንዣበበውን ወታደራዊ ውጥረት በተመለከተ መግለጫ አውጥቷል። የምትሰሙት ሌላኛው ጉዳይ ነው። በሌላ ዜና የአማራ ብሔራዊ ንቅናቄ አብን ከፍተኛ አመራር የሆኑት አቶ ጣሂር መሐመድ ፋኖን የተመለከተው ንግግራቸው አነጋጋሪ ሆኗል። ሰሙታላችሁ። ከዚህ ጋር በተያያዘ የአማራ ፋኖ ብሔራዊ ንቅናቄ አፋብን ለሁለት መሰንጠቁ ተነግሯል። በፋኖ ኃይሎች መካከል ከህወሓት ወይም ቲፒኤልኤፍ ጋር ባላቸው ግንኙነት ዙሪያ መከፋፈሎች በመኖራቸው ለሁለት በመሰንጠቅ ከፍተኛ ወታደራዊ ውጥረት ውስጥ መሆናቸው ተነግሯል። ሰፋ ያለ ዝርዝር ዘገባም ይዘናል። ቻናሉን ሰብስክራይብ፣ ቪዲዮ ላይክ በማድረግ እስከ ፍጻሜ አብራችሁ እንድትቆዩም በአክብሮት እንጠይቃለን። ወደ ቀዳሚ ጉዳያችንም እናመራለን። ህወሓት በቀናት ውስጥ በፌዴራል መንግስቱ ላይ ጥቃት ለመሰንዘር መወሰኑን የብሔራዊ መረጃና ደህንነት አገልግሎት ዳይሬክተር ጀኔራል አምባሳደር ሬድዋን ሁሴንና የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ ጌታቸው ረዳ አልጀዚራ ላይ በጋራ ባስነበቡት ጽሑፍ አስጠንቅቀዋል። ሬድዋንና ጌታቸው በጋራ ባስነበቡት ጽሑፍ ጽምዶ በሚል ቅንጅት የፈጠሩ ኃይሎች ኢትዮጵያ ወደ ጦርነት ጎትተው ለማስገባት እየተንቀሳቀሱ መሆኑን ጠቁሟል። በአስመራ በመቀለና በሱዳን በድብቅና ግልጽ በሆኑ ስብሰባዎች የተፈጠረው የጽምዶ ጥምረት በአሁኑ ወቅት ወደ ማጥቃት ለመሸጋገር ተዘጋጅቷል ብለዋል። ጌታቸውና ሬድዋን አክራሪና ርዝራዥ ቡድን ነው ያሉት ህወሓት በአስመራ ድጋፍና አጋዥነት በሚቀጥሉት ቀናት ጥቃት ለመሰንዘር መወሰኑን አረጋግጠዋል። ህወሓት ጥቃት የሚፈጽመው በፌዴራል መንግስቱ ላይ መሆኑን የተናገሩት ሁለቱ ባለስልጣናት በጦርነት ዝግጅቱ የኤርትራ መንግስት በግልጽ እየተሳተፈ ነው ብለዋል። አቶ ጌታቸው ርዝራዥ በሚል ያከሰሱት ህወሓት የፕሪቶሪያውን ስምምነት በግልጽ መጣሱንና በፌዴራል መንግስቱ ላይ ጥቃት ለመሰንዘር ራሱን ማዘጋጀቱን ጠቁመዋል። ባለስልጣናቱ ዳግም ኢትዮጵያን ወደ ጦርነት ተስባ ማግባት የለባትም በሚል ባስነበቡት ጽሑፍ ዓለም አቀፉ ማህበረሰብ እርምጃ እንዲወስድም አሳስበዋል። ህወሓትና የኤርትራው መንግስት በአዲስ ጥቃት የፕሪቶሪያውን ስምምነት ለማፍረስ እየተዘጋጁ ነው ያሉት አምባሳደር ሬድዋን ሁሴንና አቶ ጌታቸው ረዳ የኤርትራው ፕሬዝዳንት ኢሳያስ አፈወርቂ ኢትዮጵያ ደክማና ተከፋፍላ እንድትቀር ካላቸው ፍላጎት የተነሳ ጽምዶ የተሰኘ የሚስጥር ጥምረት በመፍጠር የጥፋት ኃይሎችን እያስተባበሩ ነው ሲሉ በይፋ ከሰዋል። በአሁኑ ወቅት የህወሓት ቡድን በኤርትራ መንግስት ቀጥተኛ ድጋፍ ታግዞ በፌዴራል መንግስቱ ላይ አዲስ ጥቃት ለመሰንዘር እየተዘጋጀ መሆኑን አመላክተዋል። ቡድኑ የፕሪቶሪያውን ስምምነት በግልጽ በመጣስ ህጋዊ የነበረውን የክልሉን ጊዜ አስተዳደር ማፍረሱን፣ የሰላም አማራጭ አራማጆችን ማገሉንና ህዝቡን በማስገደድ ከፍተኛ የጦር ኃይል እያደራጀ መሆኑን ተናግረዋል። የትግራይ ህዝብ ይህንን የጦርነት አጀንዳ ሙሉ በሙሉ ውድቅ ቢያደርገውም ቡድኑ ክልሉን ወደ ሌላ የጭቆናና የትርምስ ቀጠና እየቀየራት መሆኑን ጠቁመዋል። የፕሪቶሪያው ስምምነት በኢትዮጵያ ህዝብ ዘንድ ትልቅ ደስታን ቢፈጥርም በጽንፈኛ አካላት እንዲሁም በኤርትራ መንግስት ዘንድ ግን ተቀባይነት አላገኘም። የህወሓት ጥቂት አመራሮች የስምምነቱን ለኃይል ማሳሰቢያነት ብቻ ሊጠቀሙበት እንደፈለጉና የፋኖ አካላትም ጦርነቱን እንዲቀጥል የራሳቸውን ፍላጎት አንግበው መንቀሳቀሳቸውንም ጠቅሰዋል። እንደ ኤሮፓያን አቆጣጠር በጥቅምት 2022 በደቡብ አፍሪካ ፕሪቶሪያ የተፈረመው የሰላም ስምምነት በሰሜን ኢትዮጵያ ለሁለት ዓመታት የዘለቀውንና በመቶ ሺዎች የሚቆጠሩ ሰዎችን ህይወት የቀጠፈውን ደም አፋሳሽ ጦርነት በይፋ ያቆመ ታሪካዊ ክስተት ነበር። አምባሳደር ሬድዋን ሁሴንና አቶ ጌታቸው ረዳ ስምምነቱን በጋራ የሁለቱ ወገኖች የመንግስትና
የህወሓት ዋና ዋናዎቹ ባለድርሻ ናቸው። በትግራይ ክልል ውስጥ ባለው የውስጥ የፖለቲካ ስልጣን ሽኩቻ ወይም ክፍፍል በተለይም በአቶ ጌታቸው ረዳ በሚመራው ጊዜ አስተዳደርና በአቶ ደብረጽዮን ገብረ ሚካኤል በሚመራው ህወሓት መካከል ያለው ውጥረት ከፍተኛ ደረጃ ላይ መድረሱን አስገንዝበዋል። በህወሓትና በአስመራ ደጋፊዎች ላይ ተጽዕኖ ወይም አቅም ያለው ማንኛውም አካል ወደ ሌላ ግጭት ውስጥ እንዳይገባ ከፍተኛ ግፊት ማድረጉ እጅግ አስፈላጊ ነው ብለዋል። ለኢትዮጵያ ዳግም ወደ ግጭት መመለስ አደገኛ ከመሆኑም በላይ አስከፊ ቀጠናዊ መዘዞችን ያስከትላል ሲሉም አስጠንቅቀዋል። ህወሓት የትግራይ ህዝብ ህወሓትና የጦርነት አጀንዳውን በግልጽ ውድቅ ቢያደርግም ቡድኑ የግጭት መቀስቀስ አባሲውን አልተውም ብለዋል። ህወሓት ከኤርትራ መንግስት ጋር በቀጥታ በሚያገኘው ድጋፍ ከፍተኛ ቁጥር ያለው ተዋጊ ኃይል መመልመል፣ ማሰልጠንና ማስታጠቅ ቀጥሏልም ሲሉ አክለዋል። ከዚህ ጋር በተያያዘ ከመንግስታዊ ሚዲያ ኤቢሲ ጋር ቆይታ የነበራቸው የትግራይ ሰላም ኃይል ዋና አዛዥ ጀነራል ገብረ እግዚአብሔር በየነ ወዲያን ጥሩ ወቅታዊውን የትግራይና የኢትዮጵያን የፖለቲካ ሁኔታ አስመልክተው ጠንከር ያለ መልእክቶችንም አስተላልፈዋል። ጀነራሉ በሰጡት መግለጫ የፕሪቶሪያውን የሰላም ስምምነት አስፈላጊነት፣ የፌዴራሉን መንግስት ቁርጠኝነትና ጽምዶ የተባለውን ስብስብ በዝርዝር አብራርተዋል። የፕሪቶሪያ ስምምነት የትግራይ ህዝብ ጋሻ ነው። የፕሪቶሪያ የሰላም ስምምነት ከማንም በላይ የትግራይን ህዝብ ከጥፋት የታደገ ታሪካዊ ክስተት ነው ያሉ ጀነራሉ ትናንት በክፉ ቀን ቂማቸውን ሊወጡ የነበሩ ኃይሎችን ሴራ ያከሸፈና ቀጠናውን ወደ ሰላም የመመለስ ትልቅ ስኬት ነው ብለዋል። ጽምዶ የአኩራፊዎችና የባንዳዎች ስብስብ ነው። ከህወሓት ጋር በማበር ላይ የሚገኘው ጽምዶ የተባለው ስብስብ ከፕሪቶሪያው ስምምነት በኋላ ፍላጎታቸው ያልተሳካላቸው የአኩራፊዎችና በፖለቲካው ዓለም የከሰሩና የመጥፊያ ሰዓታቸው የደረሰ ኃይሎች ጥምረት ነው ብለዋል። ይህ ስብስብ የቀጠናውን ሰላም ለማወክ የተደራጀ የባንዳ ስብስብ ነው ሲሉም ጨምረው ገልጸዋል። ይህ የጽምዶ ስብስብ ጊዜ ያለፈበትና ኋላ ቀር ነው። ቡድኑ አሁን ካለው ዓለም አቀፋዊ ፖለቲካ አስተላለፍና እውነት ጋር አብሮ የማይራመድ ቆሞ የቀረ ስብስብ እንደሆነም ገልጸዋል። ህወሓት የተባለውን መሽገር ከህዝቡ የመነጠል ጊዜ አሁን ነው ያሉ ጀነራሉ በትግራይ ላይ በድጋሚ ጦርነት እንዳይቀሰቀስና የህዝቡ ሰላም አስተማማኝ እንዲሆን የትግራይ ሰላም ኃይል ከፌዴራል መንግስት ጋር በቅንጅት እየሰራ እንደሚገኝም አረጋግጠዋል። በቀጣይ መረጃችን የፌዴራል መንግስቱ ህወሓት ላይ እርምጃ እንዲወስድ ኢዜማ ጠየቀ። አካሄዱ መኢሶንን ይመስላል በሚል የሚተቸው ኢዜማ በትግራይ ያንዣበበውን ወታደራዊ ውጥረት በተመለከተ መግለጫ አውጥቷል። የፌዴራል መንግስቱ ህወሓት ላይ እርምጃ እንዲወስድም ጠይቋል። ህወሓት ደርግን ጥሎ ስልጣን ከተቆጣጠረ አንስቶ የሰራቸውን ጥፋቶች የሚሰረዝረው መግለጫው አሁን ላለው አገራዊ ችግር መንስኤው ህወሓት ያሰፈነው የብሔር ፖለቲካ እንደሆነም አንስቷል። ለፕሪቶሪያው ስምምነት አለመተግበርና ለተፈናቃዮች አለመመለስ ህወሓትን ብቻ ተጠያቂ ያደረገው የፓርቲው መግለጫ ይህንን ኃይል በቃ ማለትና በትግራይ ያሉ ወገኖቻችንን ከማያባራ መከራ መታደግ የሁላችንም ኢትዮጵያውያን የጋራ የበይ ስራ ሊሆን ይገባል። ጦርነትን ሳይጀመር በፊት ማስቆም ይገባናል ሲልም ጠይቋል። እንደ ህወሓት አይነት ደም የማይጠረቃ አካልና እሱን የሚዘውሩ ጥቂት ግለሰቦች በቃችሁ ብሎ ለማስቆምና የትግራይ ህዝብን ካላስፈላጊ መከራ ለመታደግ በህዝብ ላይ ምንም አይነት መስዋዕትነት በማያስከትል መልኩ በህገወጥ ቡድኑ ላይ ብቻ ያነጣጠረ አስፈላጊ ህጋዊ እርምጃ በመንግስትና ከመንግስት ጋር በጋራ በሚቆሙ ማንኛውም ለትግራይ ማህበረሰብ በሚቆረቆር አካል ሊወሰድ እንደሚገባ ያምናል በማለት ህወሓት ላይ እርምጃ እንዲወሰድም ጠይቋል። በቀጣይ መረጃችን የፋኖ ቡድን ሰባተኛው ጠቅላላ ምርጫ እንዳይሳካ ያደረገው ሙከራ በሰላም ወዳዱ ህዝብ ህልም ሆኖ መቅረቱን የአማራ ፋኖ ብሔራዊ ንቅናቄ አባል አቶ ጣይር መሐመድ ተናገሩ። አቶ ጣይር እንደተናገሩት የአማራ ክልል ህዝብ በነጻነት የራሱን መሪዎች እንዳይመርጥ ጽንፈኛ ያሉት የፋኖ ቡድን ከታሪካዊ ጠላቶች ጋር ጭምር በመቀናጀት ምርጫውን የማደናቀፍ ተግባራት ላይ ተጠምዶ መቆየቱን አንስተዋል። የፋኖ ቡድን ምራጩን ህዝብ በዚህ ምርጫ ትሳተፍና ይህንን ታደርግና የሚሉ ዛቻና ማስፈራሪዎች ጭምር በመጠቀም አደገኛ ቀስቀሶችን ሲያደርግ መቆየቱን አስታውሰው በመሰል እንቅስቃሴዎች ህዝቡ ዋጋ ሲከፍል መቆየቱን ጠቁመዋል። እንዲያም ሆኖ የአማራ ክልል ህዝብ ጫናዎችን ተቋቁሞ ለሰላምና መረጋጋት ቅድሚያ በመስጠት ምርጫውን እንዲሳካ አድርጎታል ያሉት አቶ ጣሂር ለዚህ በሳል ውሳኔ ህዝቡ ሊመሰገን ይገባል ብለዋል። በዚህ ሁሉ ጫና ውስጥ ህዝቡ ወጥቼ እመርጣለሁ የምፈልገው መደበኛ የሆነ የመንግስት አስተዳደር ነው በሚል መርህ በመምራት ምርጫውን ማሳካቱም ከኢትዮጵያ ብሔራዊ ጥቅም በተጻራሪው የሚንቀሳቀሰው የፋኖ ቡድን የአማራን ህዝብ እንደማይገልጸው ማሳያ መሆኑን አስረድተዋል። በህዝቡ ድምፅ የሚመሰረተው መንግስት ዘላቂ ሰላም ግንባታ ላይ በከፍተኛ ኃላፊነት ሊሰራ እንደሚገባ ያመላከተ ነው ያሉት አቶ ጣይር ህዝቡ በሰላም ዙሪያ በሚሰሩ ስራዎች ተባባሪና ቁርጠኛ መሆኑን ያሳየበት ምርጫ
ምርጫ መሆኑን አብራርተዋል። እንደ አቶ ጣሂር ገለጻ የኢትዮጵያ ብሔራዊ ጥቅም የሚጋፉ የኃይል አስተላለፍ ህዝብንም ሀገርንም ዋጋ የሚያስከፍል በመሆኑ ህዝቡ ከዚህ ላይ ግንዛቤ ጨብጦ ለሰላምና ዴሞክራሲ ግንባታ የራሱን አሻራ እንዲያሳርፍ የአማራ ብሔራዊ ንቅናቄ እየሰራ ነው። ጥያቄዎች የሚመለሱት በኃይል ነው የሚል አቋም ይዘው እየተንቀሳቀሱ ያሉት አካላት ሰላማዊ መንገድን በመምረጥ ችግሮች በውይይት የሚፈቱበት አውድ መፍጠር ላይ ሊሰሩ እንደሚገባ አጽንኦት ሰጥተዋል። መንግስት የሰላም ጥሪ አቅርቦ በሩን ክፍት ማድረጉ የሚበረታታ መሆኑን አመላክተው ይህን ስራ ተጠናክሮ ሊቀጥል እንደሚገባም ገልጸዋል። በቀጣይ መረጃችን አማራ ፋኖ ብሔራዊ ንቅናቄ አፋብን ለሁለት መሰንጠቁ ተሰማ። በፋኖ ኃይሎች መካከል ከህወሓት ጋር ባላቸው ግንኙነት ዙሪያ መከፋፈሎች በመኖራቸው ለሁለት በመሰንጠቅ ከፍተኛ ወታደራዊ ውጥረት ውስጥ መሆናቸው ተሰምቷል። በፋኖ ኃይሎች መካከል ከህወሓት ወይም ቲፒኤልኤፍ ጋር ስላላቸው ግንኙነት የተፈጠረው መከፋፈል ሰፍቶ ወደ ወታደራዊ ፍጥጫ ማደጉን የተናገሩት የገበታ ሚዲያ ምንጮች የፖለቲካና የትጥቅ ትግል ስልቶችን በተመለከተ የተወሰኑ የፋኖ ቡድኖች የፌዴራል መንግስቱን ለማዳከም ሲሉ ከህወሓት ጋር ጊዜ አስተላለፍ ወይም ድጋፍ መሻትን እንደ አማራጭ ሲመለከቱ፣ ሌሎች የፋኖ አደረጃጀቶች ግን በታሪካዊ ቅራኔዎች ምክንያት ከህወሓት ጋር የሚደረግን ማናቸውንም ግንኙነት አጥብቀው ተቃውሞ በተደጋጋሚ ከተደረጉት ውይይቶች ሰብረው መውጣታቸው ነው የተሰማው። ይህ መከፋፈልን በቡድኖቹ መካከል አለመግባባቶችን አስነስቷል ነው የተባለው። አንዳንድ የፋኖ አመራሮችና ታጣቂዎች ህወሓት በምዕራብ ትግራይ አካባቢዎች ለመቆጣጠር በሚደረገው እንቅስቃሴ የፌዴራል መንግስቱን ኃይል ለመበተን ሲባል የጠላቴ ጠላት ወዳጅ ነው በሚል መርህ ታክቲካዊ ትብብር ማድረግ እንደሚገባ እየተከራከሩ መሆኑ የተሰማ ሲሆን፣ ሌሎች አክራሪ የፋኖ ክንፎች ደግሞ የህወሓት ዳግም መጠንከርና አሰላለፍ ለአማራ የህልውና ስጋት ነው ብለው ስለሚያምኑ ከህወሓት ጋር የሚደረግን ማናቸውንም አይነት ስምምነት ወይም ግንኙነት እንደማይቀበሉት በመግለጽ ከአፋብን በግልጽ መውጣታቸውን እያሳወቁ ነው። በአፋብን ስራ አስፈጻሚዎች ደረጃ ንትርክ ያስነሳው ይህ የህወሓት አጋርነት ጉዳይ የድርጅቱን ህልውና ከፍተኛ አደጋ ውስጥ በማስገባት አፋብን አቅመ ቢስ እንዲሆን አድርገውታል ነው የተባለው። የወልቃይትና ራያ ጉዳይ አሁንም አከራካሪ መሆናቸውና የህወሓት ኃይሎች እነዚህን አካባቢዎች ለመቆጣጠር የሚያደርጉት እንቅስቃሴ ከፋኖ ኃይሎች ውስጥ በከፍተኛ ደረጃ ለህወሓት ያላቸውን ጥላቻና ለመተማመን ያቀጣጠለው ሲሆን፣ በሌላ በኩል ደግሞ የፌዴራል መንግስቱ ለመዋጋት ህወሓትን እንደ ወዳጅ የሚመለከቱትና የሚቃወሙትም የፋኖ ኃይሎች ለያይተዋቸዋል። ይህ ልዩነት የፋኖን አጠቃቀም የትግልም አቅምና ተራማጅነትን አስሮ ይዞታል ነው የተባለው። በቅርቡ ጽምዶ በሚል መጠሪያ ከሱዳንና ሻዕቢያ ጠላት ኃይሎች ጋር ህብረት የፈጠሩት ፋኖና የህወሓት ቡድኖች ውስጥ ያለመተማመን ቢኖራቸው በፌዴራል መንግስቱ ላይም የተቀናጀ ጥቃት ለመክፈት ሲያሲሩ እንደነበረ ተሰምቷል። ይሁን እንጂ በፋኖ ኃይሎች መካከል በተለይም የህወሓት ጥምረትን በሚፈልጉ ሶስት እዞችና ከህወሓትም ከፌዴራሉም ጋር ጥምረት መፍጠር የለብንም በሚል አንድ እዝ መካከል የተፈጠረው ይህ እልህ አስጨራሽ ንትርክ የአማራ ፋኖ ብሔራዊ ንቅናቄ አፋብን ከፍተኛ የህልውና አደጋ ውስጥ እንዲገባ አድርጎታል ነው የተባለው። በተለይም የአፋብን ዋነኛ ሰዎች የሚባሉትና ከፍተኛ ወታደራዊ ኃይል ያላቸው እዞች ከህወሓት ጋር መስራትን መደገፋቸው ለአማራ ክልል ከፍተኛ ስጋት እንደቅኗል ተብሏል። በሱዳን መቀለና አስመራ የተመላለሱ የተለያዩ ዘመናዊ መሳሪያዎችን የሚሰበስቡት እነዚህ ፋኖች ከህወሓት ጋር በመሆን ሊያደርጉት ያሰቡት ደም አፋሳሽ ጦርነት ዳፋው ለአማራ ህዝብ ነውና ሰከን ብለው እንዲያጤኑት ምክር ቀርቧል። ውድ ተመልካቾቻችን ለዛሬ ያዘጋጀንላችሁ አበይት ዜናዎቻችን እነዚህ ነበሩ። ገበታ ሚዲያን ሰብስክራይብ በማድረግ ቤተሰብ ይሁኑ። ጤና ይስጥልን።